ቅዱሶቻችንን ከፍ አድርገን ይሄንን እናውጃለን። መጽሐፍ ቅዱስ ከያዛችሁ ከፍ አድርጉት። መጽሐፍ ቅዱስ ዘሐስኩም መጽሐፍ ቅዱስና ለእኛ ዘመን ውጪና ስልካችሁ ላይ ደግሞ ካለ ስልካችሁ ላይ ያለውን መጽሐፍ ቅዱስ ከፍታችሁ አብስልኩም ዘለማ አብስልኩም ዘለው መጽሐፍ ቅዱስ ከፊትና አብረን እናውጃለን። አብረን እናውጃይና የእግዚአብሔር ቃል እውነት ነው። እኔ እግዚአብሔር በቃሉ እንደሚለኝ እንደ ቃሉ ነኝ። እኔ ሰነፍ እንደሚለው አይደለሁም። ስሜቴ እንደሚለው አይደለሁም። ሰይጣን እንደሚለው አይደለሁም። ሁኔታ እንደሚለው አይደለሁም። እኔ እግዚአብሔር በቃሉ እንደሚለኝ እንደ ቃሉ ነኝ። የእግዚአብሔር ቃል እውነት ነው። እግዚአብሔር በቃሉ ሰጥቻለሁ ያለኝን ሁሉ ሰጥቶኛል። እሰጣለሁ ያለኝን ሁሉ ይሰጠኛል። ሆኖልሃል ያለኝ ሁሉ ሆኖልኛል። ሆነሃል ያለኝን ሁሉ ሆኛለሁ። የእግዚአብሔር ቃል እውነት ነው። ቃሉን አነባዋለሁ። ቃሉን አጠናዋለሁ። ቃሉን አሰላስለዋለሁ። ቃሉን አምነዋለሁ። ቃሉን ሰብከዋለሁ። ለቃሉ እገዛለሁ። በቃሉ መሰረት እኖራለሁ። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። እኔ እንደ ቃሉ ነኝ። እንደ ቃሉ ነኝ። እንደ ቃሉ ነኝ። አሜን። እንደዚሁ ናችሁ። ክብር ለእግዚአብሔር ይሁን። ዛሬ የምንማረው ስለ ይቅርታ ነው። አንዳንዶቻችን ይቅርታ መጠየቅ በጣም ይከብደናል። በጣም በቃ ይቅርታ የሚለውን ቃል አናውቀውም። አንዳንዶቻችን ደግሞ ይቅርታ ማድረግ በጣም ይከብደናል። ከየትኛው ወገን ነን? ይቅርታ መጠየቅ ነው የሚከብደን ወይስ ይቅርታ ማድረግ? ጴጥሮስ አንድ ጊዜ ጌታ ኢየሱስን ጥያቄ ጠየቀው። ማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 21 እስከ 22 ሽዑ ጴጥሮስ ቅርቢሉ ጎይታይ ሓወይ ተበደለንስ ክንደይ ሰዓት ሓድገሉ ክሳዕ 7 ዶ በሎ ኢየሱስ በሎ ክሳዕ 7 ሰዓት 7 እምበር ክሳዕ 7 ሰዓት አይብለካ። ክብር ለእግዚአብሔር ይሁን። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ጥሩ ጥያቄ አይደል የጠየቀው ጴጥሮስ? በቃ እንደው ጌታ ኢየሱስ መጠየቅ ካለበት ጥያቄዎች አንዱ ይሄ ነበር። ጴጥሮስን ጌታ ይባርከው። እና ወንድሜን እስከ ስንት ጊዜ ድረስ ልተውለት አለ። ይቅር ማለት እኮ ማለት መተው ነው። ይቅር ማለት ንግዳት ማለት ነው። ሰዓት እንደ ጊዜ ሓድገሉ ይሉ። ስለዚህ ጴጥሮስ ጌታ ኢየሱስን የሆነ ነገር እንደሚለው ጠብቋል። ስለዚህ ጴጥሮስ ገለኸም ዝብሎ ተጸቢሎ ማለት ነው። ወንድሜ ቢበድለኝ አለው። ሓወይ ተበደለኒ ይልዎ። ወንድም ይበድላል። ሓወይ ይበድለካይ። አንዳንዴ በጣም ግራ የሚገባን እንዴት እሱ እንዲህ ያደርጋል፣ እንዴት እሷ እንዲህ ታደርጋለች ነው አይደለ? ጴጥሮስ ምናልባት ስንት ጊዜ የሚለው ነው እንጂ ጥያቄው ማን ይበድለኛል ላይ ጥያቄ የለውም። ጴጥሮስ ናይ ጴጥሮስ ሕቶ ክንደይ ሻዕ ተበደለኒ ዝብል ይምበር እንተበደለኒ ሕቶ አይኮነን። ወንድም ይበድላል። ምክንያቱ ሓዊ ይበድል፣ እህት ትበድላለች። በጣም የምንቀራረበው ሰው ይበድለናል። በጣም ንቆርቦ ሰብ ክበድለና ይኽእል። የማይበድል ሰው የማያጠፋ ሰው የለም። ዘይበድል ዘይጥፍ ሰብ ስለዘየለ አለ። ሁላችንም እንሳሳታለን። ስለዚህ ወንድሜ መበደሉ አይቀርም። እኔን ሊያሳዝነኝ ይችላል።
ሊጎዳኝ ይችላል ይሄንን አውቃለሁ ግን አንድ ጥያቄ አለኝ አለ ጴጥሮስ ስንት ጊዜ ይቅር ልበለው የሉቃስ ወንጌልን ስታነቡት ይሄንን ክፍል ማለት ነው ሉቃስ 17 ላይ ታገኙታላችሁ ቁጥር 3 እና 4 ላይ በቀን ነው የሚለው ስለዚህ የጴጥሮስ ጥያቄ በቀን ምን ያህል ይቅር ልበለው ስለዚህ ናይ ጴጥሮስ ፍቶ አማዓልቲ ክንደ ሻዕ ይቅረኽብሎ በቀን ምን ያህል ጊዜ ቢበድለኝ ምን ያህል ጊዜ ይቅር ልበለው አለው አማዓልቲ ክንደ ሻዕ ተበደለኒ ክንደ ሻዕ ይቅረኽብሎ ዝኽእል ጴጥሮስ በጣም ብዙ አደረገውና ጴጥሮስ በጣም ብዙ ገርሞሞ እስከ 7 ጊዜ ነውን አለ ክሳዕ 7 ጊዜ ዶ ይላሃቲቱ አይደል እስከ 7 ጊዜ ነውን አለ ክሳዕ 7 ጊዜ ዶ ይሉ ምናልባት አንድን ቀን 24 ሰዓት አድርገን ካየ ነው ምናልባት ሓደ ማዓልቲ 24 ሰዓት እንተዳይና በየ3 ሰዓት ተኩሉ ማለት ነው ሰውየው የሚበድለው አምነው ሰከፍ 3 ሰዓት ይፈረቃል ተሰብከው ድሎይ ማለት ነው አይደል 3 ሰዓት ተኩል አካባቢ ይበድላቸዋል በየ3 ሰዓት ተኩል አካባቢ ይበድላል ማለት ነው አምነው ሰከፍ 3 ሰዓት ይፈረቃል ከባቢ ይበድል ይላል ማለት ነው ስለዚህ እንደዚህ የበደለኝን ሰው በቃ ይቅር ልበለው ወይ አለ ስለዚህ ከምዚ ዝበደለኒ ሰብሲ ይቅረኽብሎ ዶይ ጌታ ኢየሱስ ግን እንደዛ አይደለም ያለው ጌታ ኢየሱስ ግን ቆም ይኮነ እስከ 7 ጊዜ 7 አለው ክሳ 7 ጊዜ 7 ዳአበሎ በአመት አይደለም አመት አይኮነ በቀን አማዓልቲ 7 ጊዜ 7 እኮ ማለት 490 ጊዜ ማለት ነው በቀን 490 ጊዜ ማለት ነው ያ ማለት እዚ ማለት በሰዓት 20 ጊዜ እንደማለት ነው አብ ሓደ ሰዓት 20 ጊዜ ይኸም ማለት ነው ያ ማለት በየ3 ደቂቃው ማለት ነው እዚ ማለት አብኖ ሰከፍ 3 ደቂቃ ማለት ነው እንደ አይነት ሰው አለ ከዛ አይነት ሰው አለ እንደዚህ ሊበድል የሚችል ሰው የለም ከዛ አይነት ክብድል ዝኸል ሰብሲ የለም ስለዚህ ጌታ ኢየሱስ እያለው ያለው ስለዚህ ጌታ ኢየሱስ ብልደሎ ይቅርታ ገደብ አይኑረው ይቅርታ ገደብ አይሃልው 490 ጊዜ የበደለ እየተመለሰ መጥቶ ይቅርታ ከጠየቀ 490 ጊዜ ዝበደለሙ መመሪሱ መጽ ይቅርታ እንተዳሐተተ ምን ማድርግለት ይቅርታ አድርግለት ይቅርታ ገበረሉ አሜን ስለዚህ ወንድም ምን ያደርጋል ስለዚህ ሐውንታ ይገብሩ ይበድላል የማያጠፋ ሰው የለም የማይጎዳ ሰው የለም የማይበድል ሰው የለም በእርግጠኝነት ሰው ይበድላችኋል እርግጠኛ ሁሉ ሰባት ኩብድሉ ይው እኛም እንበድላለን አሁን እንበድልና ሁላችንም እናጠፋለን ሁላችንም እናጠፋለን ስለዚህ ያለ ገደብ በዘይ ገደብ ምን አድርጉ ታይግበሩ ይቅርታ አድርጉ ይቅርታ አድርጉ ጌታ ኢየሱስ ምናልባት አይደለም ያለው ጌታ ኢየሱስ ምናልባት አይኮነን ዝበለ በቃ እስከ ቻልክበት ጊዜ አይደለም ያለው እስከ አዝኸአልካ አይኮነን በቃ ይቅርታ አድርግ በቃ ይቅርታ አድርግ እስከ 7 ጊዜ አልልህም በቃ ያለ ገደብ ይቅርታ አድርግ ዘይ ገደብ ይቅርታ አድርግ ቅዱሳን ይቅርታ መንፈሳዊነት ነው ይቅርታ መንፈሳዊነት ይቅርታ የእድገት ምልክት ነው ይቅርታ ናይ ዕቤት ምልክት እዩ ያደገ ሰው ይቅርታ ይጠይቃል ዘዓበየሰብ ይቅርታ ይሐትት ያደገ ሰው ይቅርታ ያደርጋል ዘዓበየሰብ ይቅርታ ይገብር ይቅርታ ማድረግ የማይችል ሰው ይቅርታ ይገብር ዘይ ተእሰብ ማገልገል የለበትም ተገልገሉ ነው ይብሉ ይቅርታ ማድረግ የማይችል ሰው ይቅርታ ይገብር ዘይ ተእሰብ ማግባት የለበትም ኩምራውን ይብሉ ምክንያቱም ይቅርታ ማድረግ ካልቻለ ሰው ይቅርታ ይገብር ዘይ ተእሰብ መኖር አይችልም ከሰው ጋር ምሰብ ከነብር አይከል ስለዚህ የእድገት ምልክቱ ይቅርታ ማድረግ መቻል ነው ናይ ዕቤት ምልክቱ ይቅርታ ምግባር መኻል ስለዚህ ይቅርታ እንደ አማኝ ስለዚህ ይቅርታ ከም አማኒ እንደ ሰው ከምሰብ በጣም አስፈላጊ ነገር መሰረታዊ ነገር ነው መሰረታዊ ነገር ካይ ለይቅርታ የሚረዱንን አንዳንድ ነገሮች እንመለከታለን ንግን ይቅርታ ዝመልከት ሓደ ነገራት ክንሪና እንግዲህ ይቅርታ አድርጉ ተብለናል ስለዚህ ይቅርታ ግበሩ ተባሂልና አይና ጌታ ኢየሱስ ጴጥሮስን ይቅርታ አድርግ ሲለው ጌታ ኢየሱስ ለጴጥሮስ ይቅርታ ግበር ክብለሆሎ ዳግም አልተወለደም ዳግም አልተወለደም ነሩ በመንፈስ ቅዱስ አልተሞላ በመንፈስ ቅዱስ አይተመላ ነሩ በልሳን አይጸልይም በልሳን አይጸልይም ስለዚህ ምን አድርግ ስለዚህ እንታይ ግበር ይቅርታ አድርግ ተብሏል ይቅርታ ግበር ተባሂ አሁን ያለንበት ዘመን እጅ ዘለናዮ ዘመን
የተሻለ ዘመን ነው። ዝሓሸ ዘመን እዩ። የተሻለ ኪዳን ነው። ዝሓሸ ኪዳን እዩ። አዲስ ፍጥረት ሆነናል። ሓደሽቲ ፍጥረት ኮይና ኢና። ዳግም ተወልደናል። ዳግም ተወሊድና ኢና። መንፈስ ቅዱስ በእኛ ውስጥ አለ። መንፈስ ቅዱስ ኣብ ውሽጥና ኣሎ። አዲስ ሰው ሆነናል። ሓደሽቲ ሰባት ኮይና ኢና። የእግዚአብሔርን ጸጋ ተቀብለናል። ናይ እግዚአብሔር ጸጋ ድማ ተቀቢልና ኢና። ስለዚህ እንችላለን። ስለዚህ ንኽእል ኢና። ከጎናችሁ ላለው ሰው ይቅርታ ማድረግ ትችላለህ በሉት። ኣብ ጎንኩም ዘሎ ሰብ ይቅሬታ ምግባር ትኽእል ኢኻ በሎ። አሜን አሜን። ይቅርታ ማድረግ ምን እናደርጋለን? እንችላለን። ይቅርታ ለማድረግ ከሚረዱን ነገሮች አንዱ ይቅሬታ ንምግባር ካብቲ ዝሕግዘና ነገራት ሓደ ቂም አለመያዝ ነው። የመጀመሪያው ቂምታ ዘይመሓዝ ነው። የመጀመሪያ ዘሌዋውያን ላይ እንደዚህ የሚል ቃል አለ። ኣብ ዘሌዋውያን ከም ዝብል ቃል አለ። ዘሌዋውያን 19:17 ላይ እንዲህ ይላል፣ አትበቀልም፣ አትበቀል፣ አይትበቀል፣ በሕዝብህም ልጆች ቂም አትያዝ። ኣብ ደቂ ህዝብኻ ድማ ቂምታ አይትሓዝ። ምን አትያዝ? ቂምታ አይትሓዝ፣ ቂም አትያዝ። ስለዚህ ምን ማለት ነው? ስለዚህ እንታይ ማለት እዩ? ወንድምህን ሓውኻ ቂም አትያዝበት። ቂምታ አይትሓዝ ድሮ ለእስራኤል ልጆች እግዚአብሔር የነገረው ነው። ቅድም እግዚአብሔር ደቂ እስራኤል ዝበለው ቃል እዩ። ስለዚህ እንደ አማኝ ስለዚህ ከም ኣመንቲ ቂም ካልያዝን ይቅር እንላለን። ቂም እንተዳ ዘይሒዝና ይቅሬታ ክንብል ንኽእል ኢና። ቂም ከያዝን ግን ይቅር አንልም። ቂምታ እንተዳ ሒዝና ግና ይቅረ ክንብል ኣይንኽእልን ኢና። ስለዚህ ምን አናያዝ? ስለዚህ እንታይ ኣይንሓዝ? ቂም አትያዝ። ቂምታ ኣይንሓዝ። ሰው ሊበድልህ ይችላል። ሰው ክብድለካ ክእል እዩ። ሰው ሊያሳዝንህ ይችላል። ሰብ ከሕዝነካ ይኽእል እዩ። ምን አትያዝ? ግን እንታይ ኣይትሓዝ? ቂም አትያዝ። ቂምታ ኣይትሓዝ። ታዲያ ምን ላድርግ? ታዲያ ስለዚህ እንታይ ዳ ክገብር? ይህንን ክፍል ለጴጥሮስ ጌታ ኢየሱስ ሲያስተምረው እዚ ክፍል እዚ ጎይታ ኢየሱስ ንጴጥሮስ ክምህሮ ከሎ ከላይ የጀመሩበት አንድ አውድ አለ። ካብ ላዕሊ ዝጀመሩ ሓደ ዓውዲ ኣለው። ማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ምዕራፍ 18 ከቁጥር 15 ጀምሮ ሲነግረው ካብ ቁጥሪ 15 ጀሚሩ ክነዛረብ ከሎ ጌታ ኢየሱስ እንዲህ አለ፣ ጎይታ ኢየሱስ ከምዚ ኢሉ ወንድምህ ቢበድልህ ወሓውኻ እንተበደለካ ሄደህ ኬድካ አንተና እርሱ ንስኻን ንሱን ብቻችሁን ሆናችሁ በይንኩም ኮንኩም ውቀሰው። ውቆሶይ ቢሰማ እንተ ደኣ ሰማዕካ ወንድምህን ገንዘብ አደረግከው። ንሓውኻ ረባሕካዮ እዩ። ስለዚህ ጌታ ኢየሱስ ሲጀምር የነገረው ነገር አለ። ስለዚህ ጎይታ ኢየሱስ ክጅምር ከሎ ዝተዛረበው ነገር አለ። ወንድምህ ይበድልሃል፣ ሓውኻ ክብድለካ፣ ወንድምህ ያሳዝንሃል። ሓውኻ ክሕዝነካ ይኽእል እዩ። ያኔ ምን አድርግ? ስለዚህ ሽዑ እንታይ ግበር? ቂም መያዝ የለብህም። ቂምታ ክትሕዝ የብልካ። ምን አድርግ? ግና እንታይ ግበር? ሂድና አለ ኪድ እሞ ኢሉ አንተና እርሱ ብቻችሁን ሆናችሁ ንስኻን ንሱን በይንኩም ኮንኩም። ምናችሁን ሆናችሁ? በይኑ ብቻችሁን ሆናችሁ። በይንኩም ኮንኩም። በደለህ አይደለ? በዲልካ አሎምሽ አሳዘነህ አይደለ? ይሕዚንካ አሎምሽ ጎዳህ አይደለ? ጎዲእካ አሎምሽ ሂድና ኪድ እሞ ምን አድርገው? እንታይ ግበሮ ኢሉ ውቀሰው። ኣብ በይኑ ውቆሶይ። አሁን ያ ሰው አንድ ምርጫ አለው። ስለዚህ እቲ ሰብ ሓደ ምርጫ ኣለዎ። ወይ ይሰማዋል፣ ወይ ክስምዖ እዩ። ልክ ነው በድያለሁ ይላል፣ ልክዕ በዲለካ አጥፍቻለሁ ይላል፣ ኣጥፊአ ይብል እዩ። ይቅርታ ሊጠይቅህ ይችላል። ይቅሬታ ክሓተካ ክእል እዩ። ወይ ደግሞ ሊከራከር ይችላል፣ አላጠፋውም ሊል ይችላል። ወይ ድማ ክከራከረካ ይኽእል እዩ። ኣነ ትክክል አይደለም አላምንበትም ሊል ይችላል። ኣይኣምነሉን እየ ክብል ይኽእል እዩ። አጥፍቶ ማጥፋቱን ላይቀበል ይችላል። ተጋጊ ዋላ ገይግኡን ዘይክኽበል ይኽእል እዩ። ከዛ ምን አድርግ አለ ጌታ ኢየሱስ። ብድሕሪ እንታይ ምክንያቱም ገይሩ ጎይታ ሰው እንደዚህ ሊያደርግ ይችላል። ሰብ ከምዚ ክገብር ስለዝኽእል ማለት እዩ። ባይሰማህ ግን አለ እንተ ደኣ ዘይሰሚዑካ ግን ኢሉ በሁለት ወይም በሶስት ምስክር አፍ ብክልተ ወይ ሰለስተ ምስክር ነገር ሁሉ እንዲጸና ነገር ኩሉ ከም ዝጸንዕ ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እንደገና ሓደ ወይ ክልተ ካብ ኣሕዋት ካባኻ ውሰድ፣ ምሳኻ ውሰድ። ሄደህ ስትወቅሰው አላመነበትም አይደለ? በይንኻ ከይድካ ኣብቲ ዝተዛረብካሉ ግዜ ኣይኣመነልካን። ስለዚህ አንድ ሰው ካንተ ጋር ጨምር። ስለዚህ ሓደ ሰብ ወይ ክልተ ምሳኻ ወስኽ። ከዛ ምን አድርገው? ስለዚህ ድሕሪ እንታይ ግበር? አናግረው። አዘራርቦ። ለዚህ ነው እታች ላይ ጌታ ኢየሱስ ሲናገር ስለዚህ ኣብ ታሕቲ ጎይታ ኢየሱስ ክዛረብ ሁለት ወይም ሶስት በስሜ በሚሰበሰቡበት ክልተ ወይ ሰለስተ ብስመይ ኣብ ዝተኣከብኩምሉ በዛ በመካከላቸው እገኛለሁ አለ። ኣብኡ ኣብ ማእኸልኩም ክርከበ እዩ። ብዙ ጊዜ ይህንን የምንጠቅሰው ለቤተ ክርስቲያን ለቸርች ጉባኤ ነው አይደለ? ብዙ ጊዜ ነዚ ንጠቅሶ ናይ ቤተ ክርስቲያን ናይ ቸርች ጉዳይ እዩ አይደለም። ጌታ ኢየሱስ ስለ ቸርች እንደዚህ ስብሰባ አይደለም ያወራው። ጎይታ ኢየሱስ በዚ ናይ ቸርች ማሕበር ኣይኮነን ዝተዛረበ፣ በዚህ ጉዳይ ላይ ስለሚደረግ ስብሰባ ነው። ኣብዚ ጉዳይ እዚ ዝግበር ነገር እዩ። እንደዚህ ለእርቅ በሚደረጉ ሁለት ሰዎች ሆኖ ሶስት ሰዎች ሆኖ በሚደረጉ ስብሰባዎች መሃል
كلتا ويسلست خوينهم نعرق ابز كبر اخيبا ما اخل اني እገኛለሁ እኔ አለሁኝ انا اللهو ስለዚህ አልሰማህም አይደል ስለዚህ ሰማዕካ ናይ ምን አድርግ እንታይ ግበር ይሉ ሰው ያዝና ደግሞ አናግረው ሰብሒስካ ከካ አዛርቡ እነሱንም ባይሰማ አለ ነዓቶም ድማ አንተ ዘይሰማዕ ለቤተ ክርስቲያን ንገራት ለቤተ ክርስቲያን እንገራይ ለማን ነገር ለምን ነገር ይሉ አያችሁ ትልቁ ባለስልጣን ቤተ ክርስቲያን ነች ስለዚህ ዛዓበ ስልጣን ዘለዋ ቤተ ክርስቲያን ነች መጀመሪያ ለብቻው ንገረው መጀመሪያ ለበይኑ ንገረው ከዛ ከሰዎች ጋር ሆነ ንገረው በድህሪም ሰባትኩም ካልገረው እነሱንስ ካልሰማ ነዓቶም እንተ ዘይሰማዕ ለቤተ ክርስቲያን ተናገር ለቤተ ክርስቲያን ተዛረ ለማን ተናገር ለማን ተዛረ ይሉ ለቤተ ክርስቲያን ለቤተ ክርስቲያን በጣም የሚገርመው በጣም ዝገርም ቤተ ክርስቲያንንም ባይሰማት ለቤተ ክርስቲያን ድማ እንተ ዘይሰማዕ እንዴ ሰውየው ነገረው ተሰበይኑ ነገርው ከጓደኞቹ ጋር ሆኖ ነገረው አርፍቶ ወይኑ ነገርው አገልጋዮች ደግሞ ቤተ ክርስቲያን መሪዎች ነገሩት አይ ቤተ ክርስቲያን መራሕት ድማ ነገርው አልሰማም የሚል ሰው አለ አይ ሰምዕኔ ዝብል ሰብ አለ በቃ ይሄ ቤተ ክርስቲያንን ካልሰማ እዚ ቤተ ክርስቲያን እንተ ዘይሰሚዑ አረመኔ ነው ቀራጭ ነው በቃ ይሄ በቃ ምንም አረ እግዚአብሔርን አያውቅም ብለህ ተው በቃ አረመኔ እግዚአብሔር አይፈልጥም ይልካ ሄደንኩኝ ስለዚህ ምንድነው ስለዚህ ታይ ወንድም ሊበድል ይችላል ሐው ምኽብድል ይኽእል ወንድም ሊያሳዝን ይችላል ሐውሃ ተሕዝነካ ይኽእል አብረን ስንኖር ሐገርና ከነብ አንዳችን ሌላችንን ልንበድል እንችላለን ሐደነት ሐደ ክብድሎ ይኽእል ስለዚህ መፍትሄው ስለዚህ መፍትሄ ቅም አትያዝ ቅምታ አይተሐስ ግን ምን አድርገው ግን እንታይ ግበሮ ንገሮ አሜን አሜን ካላመነበት ይህንን ቅደም ተከተል መከተል እንተ ዳዘይ አመሮ እዝኽን ብሎ ዝጸናሕና ቅደም ተከተል ከሰው ጋር ሆነን ማውራት ንሰብኮም ካምዝራብ ቤተ ክርስቲያን ማወቅ ካለባት ለቤተ ክርስቲያን መንገር ቤተ ክርስቲያን ትፈልጥ ተላልዩ አድልዩ ካል ቤተ ክርስቲያን ስለዚህ ለይቅርታ የሚጠቅመን ትልቁና አንደኛው ነገር ቂም ሳንይዝ ማውራት ነው ስለዚህ ይቅሬታ ዝጠቅመና ዓቢ ነገር ቂምታ ከይሓዝና ምዝራብን ምዝርራብን ይቅር አለ ማለት ይቅሬታ አዘይ ምግባር በጣም ክፉ ነገር ነው በጣም ክፉ ነገር እግዚአብሔር ይቅር ብሎናል እግዚአብሔር ይቅር ይሉናል ኃጢአታችን ሁሉ ይቅር ተብሎልናል ኃጢአትና ሁሉ ይቅር ተባሂልናል ይቅር ካላልን ግን ይቅሬታ ተላዘይ ይልና ግን ለሰይጣን በር እንከፍታለን ለሰይጣን ማዕጾ ነከፍት ማለት ሰይጣን በዙሪያችሁ እንደሚዞር አንበሳ ነው ተብሏል አይደል ሰይጣን አብ ዙሪያኩም ከምዝዘውር አንበሳ ይተባሂልሎ ቂም የያዘ ሰው ቂምታ ዘሓዘ ሰብ ይቅር ያላለ ሰው ይቅሬታ ዘይበለ ሰብ አሁን ንግግሩ ይለወጣል ንግግሩ ዘረቡ ይልወጥ ማለት ስላዘነበት ሰው ክፉ ነው የሚናገረው ስለዛህዞና ሰብ ክፉ ይድዛረብ ስሜቱ ሁሉ ይለወጣል ስሜቱ ሁሉ ይልወጥ ንግግሩ ይለወጣል አስተሳሰቡ ይለወጣል ያ ነገር ለሰይጣን እድልን ይሰጣል እዚ ነገር እዚ ለሰይጣን እድል ይሄም ማለት ስለዚህ ይቅር አለ ማለት ስለዚህ ይቅሬታ ዘይባል ለሰይጣን እድል መስጠት ነው ለሰይጣን እድል ማለት ለሰይጣን በር መክፈት ነው ቀስ አድርገህ ትንሽ የገርበ አድርጎ እንደመክፈት ነው ለሰይጣን ቀስ ጌርካ ለሽተይ ማጽን ከመክፋት ያ ብቻ አይደለም እዚ ጥራይ አይኮነን ይቅር አለ ማለት ይቅሬ አዘይ መባል የብዙ በሽታ ምንጭ ነው ናይ ብዙ ሕማም ድማ ምንጭ አንዳንድ ሰው ለፈውስ አይደለም ሊጸልይለት የሚገባው ሓደ ሰባት ንፈውስ ይኮነን ክጽለየሉ ዝግባል ይቅርታ ነው ማድረግ ያለበት ይቅሬታ ይወገብ ምክንያቱም ይቅር አለ ማለት ለበሽታ ይዳርጋል ይቅሬ ዘይመባል ሕማም ይዘዕድል ይቅር አለ ማለት ይቅሬ ዘይ የሕክምና ባለሙያዎች ሲናገሩ ናይ ሕክምና ሰብ ሞያ ዛረው ከለው ለጭንቀት ይዳርጋል ጭንቀት ይዕድም ለከፍተኛ ደም ግፊት ይዳርጋል ደም ብዝሕ ይዕድም ለመሰላችሁ በጣም ከባድ ነገር ነው ይቅር አለ ማለት ንምንታይ መስለኩም ይቅሬታ ዘይምግባር በጣም ከቢድ ነገር እዩ ይቅር አለ ማለት ክፉ ነገር ነው ይቅሬ ዘይምባል ክፉ ነገር ለአካላዊ ጤንነት ለአእምሮ ጤንነት የማህበራዊ ህይወትን ሁሉ ያበላሻል ማህበራዊ ህይወት ጋር ሁሉ ይዘበላሽ ስለዚህ ይቅር ማለት አለብን ስለዚህ ይቅር ክንብል አለና ለዚህ በጣም የሚረዳን ነገር ለዚህ በጣም ዝረዳና ነገር እኛ የተደረገልንን ደግሞ ማሰብ ነው ንሕና ዝተገበረልና ነገር ድማ ክንሐስብ እግዚአብሔር ያደረገልንን ማሰብ ነው እግዚአብሔር ዝገበረልና ክንሐስብ ምናልባት ይቅርታ ማድረግ ከከበደን ይቅሬታ ምግባር እንተዳ ከቢድና ይቅርታ ማድረግ የሚከብደን ከሆነ ይቅሬታ ምግባር ዝከብደና እንተዳ ኮይኑ ቃሉን እናስበው ቃሉን ሕሰቡ ጳውሎስ እንዲህ ይላል ጳውሎስ ከምዚ ይሉ ኤፌሶን 4:32 ላይ እንደዚህ ይላል ኤፌሶን 4:32 ከምዚ ይሉ እርስ በርሳችሁ ናሓድ ሕድኩም
ቸሮችና ሩሩሆች ሁኑ ሩህሩሃት ሁኑ እግዚአብሔር በክርስቶስ ይቅር እንዳላችሁ በክርስቶስ ኢየሱስ ይቅር ዝበለልኩም ይቅር ተባባሉ ይቅር ተባባሉ ለምን እግዚአብሔር ይቅር ስላላችሁ እግዚአብሔር ይቅር ስለዝገበረው ብሉይ ኪዳን ላይ ሲናገር ብሉይ ኪዳን ከዛረፈሎ ከመስቀሉ በፊት ስለ ይቅርታ ሲናገር ቅድመ መስቀል ስለ ይቅርታ ከዛረቡን ከሎ ይቅር በሉና ይቅር በሉሞ ይቅር ትባላላችሁ ይቅር ተባሃለኩም ይሉ የበደላችሁን ይቅር በሉ ትዝበደለኩም ይቅር በሉ እኔም ይቅር እላችኋለሁ አነድማ ይቅር ካላላችሁ ጸሎታችሁ አይሰማም ከመስቀሉ በፊት ከመስቀሉ በኋላ ግን ከክርስቶስ ሞትና ትንሣኤ በኋላ ግን እግዚአብሔር ዓለምን ሁሉ ይቅር ብሏል እግዚአብሔር ዓለም ሁሉ ይቅር ይቅር ማለት ያለብን ይቅር ክትብል ዘለካ ማር ይቅር ስለተባልን ነው ይቅር ስለተባልን እግዚአብሔር ይቅር ብሏችኋል እግዚአብሔር ይቅር ይልኩም ይቅር ያልተባለ ሰው አለ እዚህ ውስጥ አብዝ ጉባኤ ይቅር ዘይተባሃለሉ ሰማለ ይቅር ያልተባለ ሰው አለ እግዚአብሔር ይቅር እንዳላችሁ እግዚአብሔር ከምት ይቅር ዝገበረልኩም እናንተ ምን በሉ ንስኻትኩም ድማ ይቅር በሉ እግዚአብሔር እንዴት ነው ይቅር ያላችሁ እግዚአብሔር ከመይ ይቅር ታገሩና በቃ ይቅርታ አድርጌልሃለሁ በቃ ይቅር ታገርልካይ ከዛሬ ጀምሮ ግን ማለዳ ተነስተህ ብትጸልይ አልሰማህም ካብሎሙ ጀምርካ ግን ጎል አትራጸልይ ሰማዓታኔ እንደዛ ነው ያለን እግዚአብሔር ኮምሪልና እግዚአብሔር ይቅር ሲለን ትቶልናል በቃ እግዚአብሔር ይቅር ስለና ሁሉ ሐዲድ ኦሬዲ በክርስቶስ መስቀል ትቶልናል በክርስቶስ ኢየሱስ ገሪፍልና ይሁሉ ኃጢአታችን ሁሉ ተደምስሷል ተወግዷል ኃጢአትና ሁሉ ተደምስሱ ተወግዲ ስለዚህ እኛም ይቅር እንደምንለው ስለዚህ ንሕናውን ይቅር እንትንብል ልክኛ ይቅር እንደተባልን ነው ንሕና ከምት ዝተባሃልናሉ ኢና ይቅር አሜን ስለዚህ የይቅርታ ምሳሌያችን ማን ነው ስለዚህ ና ይቅርታ ምሳሌና እግዚአብሔር ነው እግዚአብሔር ሰዎች ሲበድሉን ሰባት ክብድሉና ሰዎች ሲያሳዝኑን ሰባት ከሕዝኑና ሆነው የተደረገልንን ይቅርታ ማሰብ እትተገበረና ይቅርታ ንሱን ሐስባለና ስንት ጊዜ ነው እግዚአብሔር ይቅር ያለን እንደ ጊዜ እግዚአብሔር ይቅር ይልን በቃ ትናንት ለሰራነው ኃጢአት ማለነት ተሰራህና ዛሬ ለምንሰራው ኃጢአት ነገ ለምንሰራው ኃጢአት ይቅር ተብለናል ሁሉ ይቅር የክርስቶስ ደም ፈሶልናል ክርስቶስ ተቀጥቶልናል ክርስቶስ ተቀጥዕልና እግዚአብሔር ሆን ብሎ ይቅር ብሎናል እግዚአብሔር ሆነ ይቅር ይልና ዳዊት እንደዚህ አለ ዳዊት ከዚህ ነው ኃጢአትን ብትቆጣጠር ኃጢአትን ተጻጻ ባንተ ፊት ማን ይቆማል አለ ቅድሜ ሀመን ተቆም ይخل ክብር ለእግዚአብሔር ይሁን ክብርና አምላክ ይሁን እግዚአብሔር በጣም የምህረት አምላክ ነው በጣም ናይ ምህረት አምላክ ይቅር ባይ አምላክ ነው ይቅርታ አምላክ ይቅርታ አድርጎልናል ይቅርታ ገሩና ሆን ብለን ነው የምንበደለው እግዚአብሔርን እግዚአብሔር ግን ሆን ብሎ ይቅር ብሎናል የኃጢአት ዕዳ ተከፍሎልናል እግዚአብሔር ፊቱን አላዞረብንም ስለዚህ ምን እንበልኛ እግዚአብሔር ያደረገልንን እናስብ ቆላስይስ 3 ላይ ጳውሎስ ሲናገር ቁጥር 13 ላይ ክርስቶስም ይቅር እንዳላችሁ እንዲሁ ይቅር ተባባሉ ይላል ክርስቶስ ይቅር ዝበለልኩም ይቅር ተባባሉ ይላል ኤፌሶን ላይ እግዚአብሔር ይቅር እንዳላችሁ ይላል ኤፌሶን እግዚአብሔር ከምት ይቅር ዝበለልኩም ቆላስይስ ላይ ክርስቶስ ይቅር እንዳላችሁ ይላል ቆላስይስ ድማ ክርስቶስ ይቅር ዝበለልኩም ይላል ስለዚህ ይቅር የተባለን ስለሆነ ይቅር እንበል ስለዚህ ይቅርታ ዝረኸብና ሰባት ስለዝሆና ይቅር ክንገብር ይግባአና እኛ ይቅርታ ምን ጠይቀው ይቅር እንድንባል አይደለም ነህና ይቅርታ ነሐቶ ይቅር ክንባል አይኮና ኦሬዲ ይቅርታ ተደርጎልናል ኦሬዲ ይቅርታ ተገበረልና ሰባቲና እግዚአብሔር ይቅር ብሎናል ክርስቶስ ይቅር ብሎናል ይቅርታ ተደርጎልናል ስለዚህ ምን እንጠይቅኛ ስለዚህ ነህና እንታይ ነሐትት ይቅርታ እንጠይቅ ጴጥሮስ አንድ ምክር መከረ ጴጥሮስ ምዕራፍ 1 ምክር መከረለ አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ ቀዳማይ ጴጥሮስ ምዕራፍ 4 ቁጥር 8 እሱን አይተን እንጨርሳለን እዝሪና ወዲና እንዲህ አለ ጴጥሮስ ፍቅር አለ ጴጥሮስ ከዚህ ይሉ ፍቅር አለ ፍቅር ይሉ የኃጢአትን ብዛት ይሸፍናልና ፍቅሪ ብዙ ኃጢአት ትሽፍን ያሞዩ ከሁሉ በፊት ቅድም ሁሉ እርስ በርሳችሁ ነሐድኩም አጥብቃችሁ አጥብቁም ምን አድርጉ ተግበሩ ተዋደዱ ተፋቀሩ ይሉ ፍቅር ፍቅሪ የኃጢአትን ብዛት ብዙ ኃጢአት ምን ያደርጋል ይሸፍናል ትሽፍን ያዩ ስለዚህ ከሁሉ በፊት ስለዚህ ቅድም ሁሉ
ከአገልግሎት በፊት ቅድመ አገልግሎት ከትዳር በፊት ቅድመ ሐዳር ከሁሉ በፊት ማደግ ያለብን አንድ ነገር አለ። ቅድመ ሁሉም ገብሮ ዝግባና ሐደ ነገር አለ። ፍቅር ፍቅር በክርስትና ህይወት ላይ ናይ ክርስትና ህይወት የእድገት ምልክቱ ናይ ዕቤት ምልክት እንታይ በብዙ ልሳን መናገር አይደለም። በብዙ ቋንቋ መዝራብ አይኮነን። በጸጋ ስጦታዎች ማገልገል አይደለም። በጸጋ ውበት መገልገል አይኮነን። የእድገት ምልክቱ ናይ ዕቤት ምልክት ታምራት ማድረግ አይደለም። ታምራት ምግባር አይኮነን። በፍቅር መመላለስ ነው። ፍቅር መመላለስ በፍቅር የሚመላለስ ሰው የይቅርታ ሰው ነው። እቲ በፍቅር ዝመላለስ ሰብ ናይ ይቅርታ ሰብ። ስለዚህ ነው ከሁሉ በፊት አለ። ስለዚህ ድማ ቅድመ ሁሉ ይሉ ምን አድርጉ? እንታይ ግበሩ ይሉ እርስ በርሳችሁ ንሓድሕድኩም አጥብቃችሁ አጥብቁ በጣም ከልባችሁ ከስር ካብልብኩም ማለት ነው። ምን አድርጉ? እንታይ ግበሩ ይሉ ተዋደዱ። ተፋቀሩ። አሁን ይሄ ጠላትን ስለመውደድ አይደለም። ስለዚህ በአንድ ዛዕባ ጸላኢኻ ምፍቃር አይኮነን። ጠላትን ስለመውደድ አይደለም። ጸላኢ ምፍቃር አይኮነን። እርስ በርሳችሁ ንሓድሕድኩም በጣም እኮ ይቅርታ የሚከብደው እርስ በርስ መሃል ነው። በጣም እኮ ይቅርታ ዝከብድ አብረን ከምንኖረው ሰው ሓቢርና ምስቲ ዝነብሮ አብረን ከምናገለግለው ሰው ሓቢርና ምስቲ ነገልግለው በጣም የቅርብ ወዳጅ የሆነ ሰው በጣም ናይ ቀረባ ዓርክ ዝኾነ ሰብ ሚስጥራችንን የሚያውቅ ሰው ሚስጥርና ዝፈልጥ ሰብ ስለኛ በደንብ የሚያውቅ ሰው ስለና በጣም ዝፈልጥ ብዙ ነገር ያደረግንለት ሰው ብዙ ነገር ዝገበርናል ብዙ ነገር ያደረገልን ሰው ብዙ ዝገበረልና ሰብ እዛ መሃል ላይ በደል ሲፈጸም አቡ በደል ክርከብ ከሎ በጣም ይከብዳል። በጣም ይዝከብ። ለዚህ ነው ከሁሉ በፊት አለ። ስለዚህ ቅድም ሁሉ ይሉ ምን አድርጉ? ታይግበሩ ይሉ ተዋደዱ። ሓድሕድኩም ተፋቀሩ። ከልባችሁ ምን አድርጉ? አጥቢኩም ካብልብኩም ምን አድርጉ? ታይግበሩ ይሉ ተዋደዱ። ተፋቀሩ ይሉ። የምትወዱትን ሰው እስቲ አስቡት። እስኪ ትፈትዎ ሰብ ሕስብ አብሎ ላትደውሉለት ትችላላችሁ። ዘይክትደውሉ ማለት ላይደውልላችሁ ይችላል። ዘይክትደውለልኩም ይኽእል። የበዓል ቀን ደውሎ እንኳን አደረሳችሁ ላይላችሁ ይችላል። ናይ በዓል መዓልቲ እንኳን አጽሓካ ዘይክብለካ ይኽእል። የልደታችሁ ዕለት ደውሎ ሃፒ በርዝዴ ላይላችሁ ይችላል። መዓልቲ ልደትካ ደውሎ ሃፒ በርዝዴ ዘይክብለካ ይኽእል። በጣም ስለምትወዱት በጣም ስለትፈትዎ ምንድነው የምትሉት? ስላልተመቸው ነው። ስለዘይጣዕሞ ይሁን ትብሉ። ኤርታይም ላይኖረው ይችላል። ኤርታይም ዘይብሉ ዳታ ላይኖረው ይችላል። ዳታ ዘይብሉ ኔትወርክ የሌለበት ቦታ ሆኖ ነው። አብ ኔትወርክ ዘይብሉ ቦታ ሆይኑ ክኸውን ይኽእል። ለምን? በጣም ስለምንወደው በጣም ስለንፈትዎ አንቆጥርም። አይንቆጽርን። ለዚህ ነው ቆሮንቶስ ላይ ሲናገር ስለ ፍቅር ስለዚህ አብ ቆሮንቶስ ዛዕባ ፍቅር አለ ፍቅር ይሉ በደልን ኃጢአት በደልን አይቆጥርም ይላል። አይትቆጽርን ያይሉ ፍቅር የሆነ የበደል መዝገብ የለውም። ፍቅርን አይበደል መዝገብ የውሉ። በጣም የምንወደውን ሰው በጣም እንፈትዎ ሰብ በደሉ አይታየንም። በደሉ አይራየናን። ትኩረት አንሰጠውም። ብዙ አድቦይ ንገብሩ። በቃ ይቅርታ ሳይጠይቀን ይቅርታ እናደርግለታለን ዝም ብለን። ይቅሬታ ካይ ሓተተናውን ይቅሬታ ንገብሩሉ ኢና። ለምን? ንምንታይ? ፍቅር። ፍቅሪ። ስለዚህ እግዚአብሔር በፍቅር ያሳድገን። ስለዚህ እግዚአብሔር በፍቅር ያዕብየና። እኛ የፍቅር ልጆች ነን። ንሕና ደቂ ፍቅሪ ኢና። አባታችን ፍቅር ነው። አቦና ፍቅሪ። ጌታችን ፍቅር ነው። እግዚአብሔር ፍቅሪ። ሰዎች እንኳን እናንተን ያውቋቸዋል የተባለው በፍቅር ነው። ሰባት ከማን አሓትኩም ፍቅርኩም ክፈልጥኩም እዮም ተባሂሉ ተጻሒፉ። ጌታ ኢየሱስ ሊሄድ ሲል ጎይታ ኢየሱስ ክኸይድ ክብል እንከሎ ለደቀ መዛሙርቱ ያለው ንደቀ መዛሙርቱ ዝበለው አዲስ ትእዛዝ ሰጣችኋለሁ አለ። ሓድሽ ትእዛዝ ዝህበኩም ኣለሁ ኢሉ። እኔ እንደወደድኳችሁ ኣነ ከምቲ ዘፍቀርኩኹም እርስ በርሳችሁ ምን አድርጉ? ንሓድሕድኩም እንታይ ግበሩ ኢሉ። ተዋደዱ። ተፋቀሩ ኢሉ። በቃ ሰጥቶ የሄደው ሂብዎ ዝኸደ ለደቀ መዛሙርቱ ያለው ንደቀ መዛሙርቱ ዛሬም ለእኛ ሎሙ እውን ንዓና እኔ እንደወደድኳችሁ አለ። ኣነ ከምቲ ዘፍቀርኩኹም እርስ በርሳችሁ ንሓድሕድኩም ምን አድርጉ? እንታይ ግበሩ ኢሉ። ተዋደዱ። ተፋቀሩ ኢሉ። እሷ እንደምትወደን ወይም እሱ እንደሚወደን አይደለም እኛ የምንወደው። ንሕና ንፋቀር ንሱ ከም ዘፍቅረና ወይ ንሳ ከምተ ዘፍቅረና ዘይ እሱ እንደወደደን እሱ ከምቲ ዘፍቅረና ክርስቶስ እንደወደደን ክርስቶስ ከምቲ ዘፍቅረና እኛም መውደድ አለብን። ንሕና እውን ብኸመይ ኢና ንፍቅሮ። የእግዚአብሔር ጸጋ ተሰጥቶናል። ጸጋ አምላክ ተዋሂሉና እዩ። የእግዚአብሔር መንፈስ ተሰጥቶናል። መንፈስ አምላክ ተዋሂሉና እዩ። አዲስ ፍጥረት ሆነናል። ሓድሽ ፍጥረት ኮይና ኢና። ይቅር ማለት እንችላለን። ይቅረ ማለት ንኽእል ኢና። ማፍቀር እንችላለን። ፍቃር ንኽእል ኢና። አሜን። አሜን። የእግዚአብሔር ጸጋ ለኛ ብዙ ነው። ናይ እግዚአብሔር ጸጋ ንዓና ብዙሕ እዩ። ስለዚህ ወንድሞቼ እህቶቼ፣ ስለዚህ ኣሕዋተይ ሁላችንም ሰውን እንበድላለን። ኩላትና ሰባት ኢና ክንብድል ንኽእል ኢና። ሰውም ደግሞ እኛን ይበድለናል። ሰብ እውን ንዓና ክብድለና ይኽእል እዩ። ስለዚህ የበደሉን ሰዎች ካሉ ስለዚህ ዝበደሉና ሰባት እንተደኣ ሃልዮም እንንገራቸው፣ ንንገሮም፣ እናዋራቸው። ነዛርቦም። እኛም ደግሞ የበደልነው ሰው ካለ
نحن زبدلنا يسب تداهلي ድርቅ ብለን አንኖር በቃ ይቅር አልልም እኔ ብለን አንኖር ድርቅ الناس يقرا اي ብለኒ አይንበል ይቅርታን ጠይቅ የምህረት ንህተት ይቅርታ ንህተት አሜን ክብር ለእግዚአብሔር ይሁን አሜን ስለዚህ ይሄ ዛሬ የይቅርታ ቀን ነው ማለት ነው ስለዚህ ነው ማንተና ይቅርታ ማዓልቲ በደንብ አስቡበት በጣም በደንብ ተሰውለ እግዚአብሔር ከኛ ጋር አለ እግዚአብሔር ምሳና አለው እኛ ይቅር የተባለን ሰዎች ነን እና ይቅርስ ተባልና ሰው ክብር ለእግዚአብሔር ይሁን ክብርና አምላክ ይሁን አብረን እንጸልያለን